ደቃቅ ቢሆኑም ያሬድ ኤጎ ነጉ ሳይሆን ያሬድ ኤጎ አለ። አስፈራራት ነው የተደረገብን። በዚህ ችግሩ ሰለባ የሆኑትን ኢትዮጵያን ወገኖቻችን ረዳን ማለት ነው ያስባለውና የተቀደሰ ዓላማ ነው። ሁሉም ይሄንን ዓላማ የሚደግፍ በሙሉ መጥቶ እየተዝናና መቄዶንያንም እየረዳ እንዲሳተፍ ጥሬን አቀርባለሁ። ባትበሉም ብንጫወት ደስ ይላል። እኛ ወጣቶች ነን ነው የሚሉት እነሱ ቲክቶከሮች እና ፍቄን አርጅታችኋል። ተዋናዮች ናቸው። ሁሉም በየቦታው የቄራ ልጆች አብዛኛው እዛ ቄራ ሜዳ ላይ ትሬኒንግ እየሰራ ጋዜጠኛው ፍቅር ይልቃልና ሰይድ ኪያር፣ ቲክቶከሮቹ ራቼ እና ሌሎችም ተዋናዩ ፍቃዱ ከበደ፣ ድምፃውያኖቹ ያሬድ ነጉና ሳንቾ ትልቅ ትንቅንቅ ውስጥ ገብተዋል። ጉዳዩ የሞት ሽረት ጉዳይ ነው። በሌላ በኩል የዶክተር ቢኒያም የጤና ሁኔታ የሚጨበጥ አይደለም። በዚህ ሰዓት በዛሬው ዕለትም በህመሙ ምክንያት እሱን ለማገዝ ማለትም መቄዶንያን ለመደገፍ ጋዜጠኛው አዳነ አረጋ የፊታችን ሐሙስ ትልቅ ነገር አዘጋጅቷል። ጋዜጠኛ አዳነ አረጋ በተለይ በፋና ቴሌቪዥን የመዝናኛ ፕሮግራሞችን በማዘጋጀት ይታወቃል። በቅርቡ ደግሞ ለእጮኛው ቀለበት በማድረግ ሰርፕራይዝ ማድረጉም በዚህ መነጋገሪያ መሆኑም አይዘነጋም። በአሁኑ ሰዓትም በእጮኛው ፊት ያስመሰገነውን ትልቅ ስራ ሰርቷል። በዚህ ቪዲዮ የዚህን ዝርዝር ጉዳይ ከጋዜጠኛው አዳነ አረጋ ከአርቲስቶቹ እንዲሁም ከጋዜጠኞቹ እንዲሁም ቲክቶከሮቹም ያሉትን አጠቃላይ ነገር ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ጤና ይስጥልን ውድ የጎልደን ቪው ሚዲያ ተከታታዮቻችን፣ ይህ ጎልደን ቪው ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሰናይ ጊዜ ይሁንላችሁ። በጣም አሪፍ አመሰግናለሁ በጣም ስለመጣችሁ። ያው ምንድነው ዋናው ሐሳብ የነበረው ሁሉ ጊዜ ከዚህ ቀደም የታዋቂ ሰዎቻችን ውድድር ባለስልጣናት ምናምን በነበሩ ለአባይ ግድብ ለተለያዩ ጉዳዮች ለበጎ አድራጎት ስራዎች ምናምን ውድድሮች ሲደረጉ እናስታውሳለን። የስቴዲየም ይሞላ ነበር። ግን ብዙ ጊዜ ውድድሮቹ የሚሆኑት ፕሮፌሽናል የሆኑ ቲሞች ሊጫወቱ ሲሉ ቀድሞ ነው ውድድሩ የሚደረገው። ለምሳሌ ቡና ከጊዮርጊስ ሲሆን ከቡና እና ጊዮርጊስ ቀደም ብሎ እንደዚህ አይነት ውድድሮች ይደረጋሉ። እንደ ተጨማሪ ማሟሟቂያ ህዝቡን በጣም ስለሚወደው ይደረጋል። አሁን ላይ ግን እኛ ስናስበው አሁን በዓለም አቀፍ ደረጃ ትልቅ ተጽዕኖ ፈጣሪ ሰዎች በተለይ ቲክቶከሮች፣ ዩቲዩበሮች ምናምን ካየሽ እነ ስፒድ ምናምን በቅርብ ውድድሮች ሲታዩ ስቴዲየም ውስጥ በጣም በርካታ ሰው ገብቶ ለሆነ በጎ አድራጎት ስራ ይሰራሉ። ምንድነው ሰው ከለመደው ያንን ሰውዬ በትወና በድምፃዊነት በቲክቶከርነት በጋዜጠኝነት ከሚያውቀው ሜዳ ውጭ ኳስ ሜዳ ላይ ነው ያገኘው። ስለዚህ እዛ ጋር ሲያገኘው ደግሞ አንዳንዱ ያው እግር ኳስ የብዙ ሰዎች ከልጅነታችን ስንጫወት ያደግነው ግን የሆነ ሰዓት ሙያ የቀየረብን ነው። ስለዚህ እዚህም ባሉበት ሙያ ውስጥ ሆነው እንደዚህ አይነት መጫወት የሚፈልጉ ብዙ ሰዎች ስላሉ ለምን የታዋቂ ሰዎች ውድድር አናደርግም? ህዝቡን በደንብ ስለሚወዳቸው ያንን ሜዳ ብናመቻች የሚል። ከዛ በተጨማሪ ግን ትልቁ ሌላኛው ነጥብ ምንድነው ገቢውን ለመቄዶንያ ማድረግ ነው። ገቢውን ለመቄዶንያ ማድረግ የገቢ ማሰባሰቢያ እንግዲህ ኦልሞስት ሁለተኛው ወሩ መጣር ላይ የካቲት 1 ተጀምሮ መጋቢት አሁን ሚያዝያ ላይ ያልቅ ነው። ስለዚህ በተከታታይ እየተደረገ ነው። ስለዚህ እዛ ስቱዲዮ ውስጥ ካለው የገቢ ማሰባሰቢያ በተጨማሪ ሁሉም ሰው ባለበት መድረክ ላይ በነገራችን ላይ እዚህ ውድድር ላይ ከሚሳተፉት 90% የሚሆኑት እዛ መቄዶንያ ገቢ ማሰባሰቢያ ላይ ላይቭ የገቡ ያደሩ ናቸው። ስለዚህ በሌላ መድረክ ደግሞ ተጨማሪ ገቢ ለማሰባሰብ ነው እንግዲህ የሚገናኙት። ስለዚህ እሱ ትልቅ ነገር ነው። ከተማ ውስጥ በጣም የሚገራርሙ ሜዳዎች እየተሰሩ ነው። ሁሉም የሚጫወትባቸው፣ ሁሉም የሚሳተፍባቸው። ስለዚህ እነዚህ ሜዳዎች ፕሮሞት እናደርጋቸዋለን። ሜዳዎቻችን እየተሰሩ ነው። እነዛ ሜዳዎች ደግሞ የበለጠ ቢታዩ
ህዝቡ የመዝናኛ ቦታውንም ጭምር ያያል፣ ከታዋቂ ሰዎች ጋር በቀላሉ ይገናኛል ብለን አስበን የጀመርነው። እነማን ተሳታፊ ናቸው? ያው ለዘንድሮ 4 ክለቦች ነው ያዝነው። ድምፃውያን አሉ፣ አርቲስቶች አሉ፣ ጋዜጠኞች አሉ፣ ቲክቶከሮች አሉ። የዚህን ዓመት በአራቱ ነው የምንጀምረው። በቀጣይ ዓመት ግን ፌስቡከሮች፣ ዩቲዩበሮች፣ ባለስልጣናት፣ ባለሀብቶች እያልን ከዛ ደግሞ ሌሎችም ዘርፍ ላይ ያሉ ባለሙያዎችን እያካተትን እየጨመርን እንሄዳለን የሚል እቅድ ነው ያለን። የዘንድሮ ውድድር 4 ቲሞችን የያዘ ነው። በመጀመሪያ ዓላማው አዴ በጣም ትልቅ ዓላማ ነው። ይሄን ዓላማ ስትነግረኝ በጣም በደስታ ነው የተቀበልኩት። ምክንያቱም ሰሞኑን ያው መቄዶንያ ላይ እያደርንም እየዋልንም ሀገራዊ ኃላፊነታችንን እየተወጣን ነው። ከዛ በተጨማሪ ደግሞ እንደዚህ አይነት ትልቅ ዝግጅት አስበ በቀዳሚ ሚዲያ ይህንን በማድረግህ በጣም 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 ደስ ይላል። ሁለት እዚህ አስገራሚ ነገር አለ። የአርቲስቶች የጤና ቡድን ረጅም ዓመት ነው ፍቃድ አግኝቶ እየሰራ ያለ ትልቅ የጤና ቡድን ነው። ወርቄ ስንት ጊዜ ነው ዋንጫ ያገኘ ነው? አዎ 4 ጊዜ አበበ ቢቂላ በተዘጋጁ እናንተንም ማት ጊዜ እያሸነፍን እነ ምስኪንም አሉ እነ ምስኪንም እያሸነፍን 4 ጊዜ ዋንጫ በልቷል። ወሬ የለም፣ በደንብ ይሰራል። ድምፃውያኖች አሉ፣ ተዋናዮች አሉ። ወሬ የለበትም። በስራ ብቻ ዋንጫ በልተናል። በፉትሳልም በተደረጉ ውድድሮች ዋንጫ በልተናል። አሁን ግን ለየት የሚያደርገው ምንድን ነው? ለዚህ ለመቄዶንያ ውድድር ሲባል ቡድኑ ለ2 ተከፍሏል። ድምፃውያኖቹ እነ ወርቅነህ ዘሪሁን፣ እነ ቴዲ ሞሲሳ፣ እነ ሞገስ ማብራቱና ሌሎችም ድምፃውያኖች ተከፍለው ለዚህ አሁን ለታሰበው ውድድር ገብተዋል። እኛ ደግሞ ተዋናዮች በሚል ነው እንግዲህ እየተዘጋጀን ያለ ነው። እነ ሞገስ ሲሄዱ እነ ወርቅዬ ሲሄዱ ቡድኑ በጣም ሳስቷል። ያው የግድ ስለሆነ ዓላማው ጥሩ ስለሆነ ነው እና ደቃቅ ልጆች ቢኖሩም አሁን የቀሩት ግን ፈጣኖችና የማሸነፍ ትልቅ ዓላማ ያላቸው። በእርግጥ ተሸነፍንም አሸነፍንም ዓላማው ለአንድ ነገር ነው። መቄዶንያን አባቶችን እናቶችን ለማገዝ ስለሆነ በጣም ደስ ይለናል። ከዚህ በተጨማሪ ደግሞ የ3 ዓመት አምባሳደራችን ነው ትልቁ ጎፈሬ ለአርቲስቶች የ3 ዓመት ውል አለን። እዚህ ውድድር ላይ ደግሞ ጎፈሬ በልዩነት ስለመጣ በጣም በጣም ደስ ብሎናል። እኔም የጎፈሬ ቤተሰብ ነኝ። ሌላ እንግዲህ ምንም የምለው ነገር የለም። ሞጂ በጣም አዝናለሁ። ብንለያይም እንግዲህ ያው ዋንጫውን ሚሊዮን ብርሃን ያለ ይገረም ደጀኔ ያለ ቴዲ ጨበሬ ያለ ሌላ ደቃቅ ቢሆኑም ያሬድ ኤጎ ነጉ ሳይሆን ያሬድ ኤጎ አለ። ተዋናዮች ናቸው ሁሉም በየቦታው። የቄራ ልጆች አብዛኛው እዛ ቄራ ሜዳ ላይ ትሬኒንግ እየሰራን፣ ምክንያቱም አዴ የአዲስ አበባ ስፖርት ቢሮ ሜዳ ለትሬኒንግ እስካሁን ስላልተዘጋጀ በግላችን እየሰራን ነው። እንግዲህ ሌሎች ተወዳዳሪዎችም እንድትሰሩና ዋንጫውን ባትበሉም ብንጫወት ደስ ይለኛል። አስፈራራት ነው የተደረገብን። በመጀመሪያ ያው መቄዶንያ የሁላችን ቤት ነው እና ይሄ ዓላማውም ሲነገረኝ ወዲያው ከመቄዶንያ ጎን መቆም አለብን ብለን እዛም ሄደን እያደረ የገቢ ማሰባሰቢያው ላይ አብዛኛው ሁሉም በሚባል ደረጃ ሁሉም ቲክቶከር እየተሳተፈ ነው እና የሁላችን ቤት ነው፣ ግዴታ አለብን እና ዓላማውን በጣም ነው የምንደግፈው። ከዛ ባለፈ ግን በዋንጫው ጉዳይ ምናምን ቅድም ቲክቶከሮች ጓደኞቼን ሳናግራቸው አንተ ምንም እንዳትል ዋንጫው ኦልሬዲ ገብቷል ነው እና አይደለም እንዴ? በዋንጫው ጉዳይ ምንም መናገር አያስፈልግም፣ የታወቀ ነው። እኛ ወጣቶች ነን ነው የሚሉት እነሱ ቲክቶከሮች። እና ፍቄን አርጅታችኋል እያሉ አይደለም፣ እኛ ወጣት ነን እያሉ ነው። ለዛ
ዋንጫውን ምንም አትጠራጠር ኮንፊርም አድርገው ብለዋል። እናሸንፋለን። የታል ጭብጨባው? በትክክል ጥሩ አድርገሽ ገልጸሻል። ምንድነው ሁሉም ሰው አሁን አንዳንድ በተለይ ቲክቶከሮች፣ አርቲስቶች፣ ድምፃውያንም ትምህርት ቤቶች ላይ ሲሄዱ ካየሽ አጫጭር ቪዲዮዎችን ተማሪዎች እንዴት እንደሚሆኑላቸው አይተሻል። በጣም መውደዳቸውን ፍቅራቸውን ያሳያሉ። ህዝብ የሚሰበሰብበት ቦታ ላይ ሲንቀሳቀሱ ፎቶ ለመነሳት ለማስፈረም ብቻ ያለው ነገር ያው ድሮ ማስፈረም ነበር፣ ዘንድሮ ፎቶ መነሳት ነው እና በጣም ሰው መቅረብ ይፈልጋል። ስለዚህ እዛ ጋር በህዝቡና በታዋቂ ሰዎች በተጽዕኖ ፈጣሪ ሰዎች መሀል ያለውን መቀራረብ መዋደድ፣ በነገራችን ላይ በተመልካቹና በተወዳዳሪው ብቻ ሳይሆን በተወዳዳሪዎች መሀል ራሱ ትልቅ መቀራረብን የሚፈጥር መድረክ ነው የሚል እምነት ነው ያለን። በማስተባበርና በመምራት ከፊት ይቀድማሉ። እኔ ሶስተኛ ካፒቴን ማለት ነው። ከዛ ባለፈ ግን ይሄ ጥሪ ከተደረገልን ሰዓት ጀምሮ እኛም ደስተኛ ያደረገን ነገር አለ። ምክንያቱም እየተዝናናን ብቻ ሳይሆን መቄዶንያንም እየረዳን የምናሳልፍበት ጊዜ ከመሆኑ አንጻር ይህንን ላመቻቹት ለቅዳሜ ሚዲያ ለናዳና አንድ ጊዜ ከፍ ባለ ሁኔታ እንድታመሰግኑ አመሰግናለሁ። እንግዲህ ጋዜጣዊ መግለጫ ላይ ስፔሻሊ ጋዜጠኛ ኮንክ ደግሞ እንዴት መስጠት እንደሚቻል ስለምናውቀው ሶስቱንም ያስቀደምናቸው ምናልባት እንደ ወንድምም እንደ ቤተሰብም እንግዲህ ሞጪ ጠቅሶታል። የአርቲስቶች ቡድን በተለይ ድምፃውያኑ የሚያስፈራን አይደለም። ምክንያቱም ብዙ ጊዜ ተገናኝተናል። ዋንጫ የበሉበት አጋጣሚ አለ። ነገር ግን ዋንጫውን የወሰዱበትን አጋጣሚ ስንጠይቅ ደግሞ ግማሾቹ አድማጭ ነበሩ። ስለዚህ ድምፃውያኖቹ የተሳተፉት ግማሽ ነው። አሁን ላይ ግን ከፍተኛ ማጣራት ስለሚኖር በእሱ እንጠቀማለን። ሌላው ደግሞ ያው ብዙ ጊዜ ታውቃላችሁ ድምፃውያኖች ማታ ላይ ስራ ይበዛባቸዋል፣ የስቱዲዮ ወይ ደግሞ የክለብ ስራ። ስለዚህ በተለይ የሚያናደን እንዲያውም ሐሙስ ሚያዝያ 3 ከሶስቱ አንዱ ቡድን አናገኝ። ምክንያቱም አሁን የሚደርሰን ድልድል ወይ ከድምፃውያን ነው ወይ ከአርቲስቶች ነው ወይ ከቲክቶከሮች ነው። በዛኛው ምድብ የሚወድቀውን ቡድን አለማግኘታችን ነው የሚያሳዝነን እንጂ ዋንጫው እንደምንበለው በፍጹም እርግጠኞች ነን። ከዛ ባለፈ ግን ሁሉም የስፖርት ቤተሰብ ሁሉም ኢትዮጵያዊ በሙሉ ይህንን መቄዶንያ ለመርዳትም አዘጋጆቹ የደከሙትን ያህል በቦታው በመገኘት ድጋፉን እንዲሰጥ እንጠይቃለን። ይህ ፕሮግራም ደግሞ ቅዳሜ ሚዲያም ከዚህ በላይ ተሻጋሪ ስራዎችን ሰርቶ ምናልባት አሁን መቄዶንያ በብዙ ነገሮች እንዲነሳ እገዛም ሊደረግለት አድርገናል። አሁን ላይ ግን በሀገራችን እጅግ በርካታ ሰው ያላስታወሳቸው ግን መልካም ስራ እየሰሩ አሉ። በግልም በማህበርም መታወስ ያለባቸው ብዙ ማህበራት አሉ ብለን እናስባለን እና እነሱንም በየዓመቱ እያነሳን ኢትዮጵያዊ ባህላችንን ጠብቀን መደጋገፎችን ብናሳይ መልካም ነው ብዬ አስባለሁ። በድጋሚ ይህን ፕሮግራም አስበው ላዘጋጁት ለቅዳሜ ሚዲያ ከልብ እናመሰግናለን። ምንም አትጠራጠሩ። ዘገባውን፣ ኢንፎርሜሽኑም ሁሉንም በተሻለ እኛ ቀርበን ስላለን እኛ አሸንፈን ዋንጫውን እንወስዳለን። እኔ የሚያሸንፍ የሚመስለኝ እንግዲህ ጋዜጠኛ እንደመሆኔ ጋዜጠኞች አልልሽም። ቅድም እንደሰማሽው እውነት ለመናገር ሁሉም ነው እኔ ሲፎክሩ የሰማሁት። በጣም ደስ የሚል ኢነርጂ ነው ያለው። ቲክቶከሮች አታስቡት ብለዋል። አርቲስቶች መች ነው ዋንጫው የምትሰጡን ብለዋል እነ ፍቄ። ድምፃውያኑ ደግሞ አሁን ያለንን ስኳድ ስናይ በቃ የዋንጫ ከኛ አያልፍም ብለዋል እንደሰማሽው። ጋዜጠኞች ደግሞ በሚዲያ ካፕም በጣም ትልቅ ስብስብ ያለን ስለሆንን ዝም ብሎ ተሳታፊዎች ናችሁ እንጂ እኛ ዋንጫውን እንደውም ሶስቱንም ቲም አለማግኘታችን ይቆጨናል ብለዋል። ስለዚህ ማን እንደሚበላ ለመገመት ይከብዳል። የምንሳተፈው እንግዲህ የጋዜጠኞችን በመወከል ነው። ያው ላለፉት 12 ዓመታት በኢቢኤስ ስፖርት ውስጥ የስፖርት ፕሮግራም አዘጋጁን እየሰራው ነው የሚገኘው። ስለዚህ መወክለው የጋዜጠኞች ቡድን ነው። ነገር ግን የስፖርት ጋዜጠኞች ይብዙበት እንጂ በዚህ በተቀደሰና በመልካም ዓላማ ላይ አጠቃላይ ስፖርተኞች የአጠቃላይ ጋዜጠኞችን ነው የምንወክለውና የሚሳተፉትም የስፖርት ጋዜጠኞች የበዙበት ግን ጠቅላላ ጋዜጠኞችን የሚወክል ቲም ይዘን ነው የምንቀርበው። እንግዲህ ብዙ አሁን ካስወጣሽኝ አንቺ ራሱ የማን ደጋፊ እንደሆነች ልታወቅ ነው። ስለዚህ ያው አርቲስቶች ጋር ብዙ ጊዜ ተጫውተናል። ተዋናዮችን በዛው በአንድ ቲም ሆኖ አግኝተናቸዋል። በርካታ ጊዜ መጋጠም እድሉ ነበረን። ከወንድሜም ጋር የመገናኘቱ እድል ነበረ እና ያሸነፍንባቸው አጋጣሚዎች አሉ።
እነሱም አሸናፊ ሆነው ዋንጫ ያነሱበት አጋጣሚ አለ። ከዛ ባለፈ ግን አሁን ለውድድሩ አዲስ የሚሆንብን እንግዲህ የቲክቶከሮች ቡድን ነው። እነሱም ያው ሰሞኑን እኛን ትንሽ የመጀመሪያ ግጥሚያችን ከነሱ ጋር ሆኗልና ትንሽ እኛን ቴንሽን ለማድረግ ማንጠባጠብ ምናምን ወይ ኳስ ሲጫወቱ ሊያሳዩን ይችላሉ። እስካሁን ግን ብዙ አላየንም። እሱንም ተጠንቅቀን እንግዲህ በተሻለ የስነ ልቦና ደረጃ እንገባለን ብዬ አስባለሁ። ያው የውጭው የሚሆን የሀገር ውስጥ አሰልጣኞች እንዴት ቡድናቸው መምራት እንደሚችሉ፣ ተጫዋቾች ምን ማለት እንደሚችሉ፣ ምን ማድረግ እንደሚፈልጉ፣ ፎርሜሽኖች ስንት አይነት እንዳሉ እንግዲህ ከአርቲስቶቹም ከቲክቶከሮቹም ከተዋናዮቹም የስፖርት ጋዜጠኞችና ጋዜጠኞች ቀረብ እንላለን ብዬ አስባለሁና እዚህ ላይ ባልገልጸውም ለየት ባለ ፎርሜሽን ግን እናሸንፋለን ብዬ አስባለሁ። እንግዲህ ገቢው ለመቄዶንያ ነው። መቄዶንያ ደግሞ ለሀገራችን ምን ማለት እንደሆነ እናውቃለንና ዶክተር ቢኒያም በለጠን በዚህ መልኩ ማገዝ ማለት ያው ስራዎች ተጀምረዋል። አሁንም በደንብ መቀጠል አለባቸው ብዬ አስባለሁና ቅዳሜ ሚዲያም ይህንን አስበው እንግዲህ ላደረገው ትልቅ ዝግጅት በጣም ክብርና ምስጋና ይገባቸዋል። ነገር ግን በየአመቱ ወይ በየጊዜያቱ የሚካሄድ ከሆነ መቄዶንያን ዛሬ ብድግ ያደረገውም የህዝብ ብዛት ነው። የእሱ የቢኒያም ዓላማ እንዳለ ሆኑና ሌሎችም አሁን ላይ በርካታ ማህበራት አሉ። ሰው ብዙ ያላወቃቸው ብዙ እያገዛቸው ያሉ ነው፣ ግን ትልቅ ስራ እየሰሩ ያሉና ነገ በዛ ደረጃ ሊወጡ የሚችሉ እነዚህን አደረገን ማለት ደግሞ አገር ከዚህ ችግር እንድትላቀቅ ትልቅ ድጋፍ ማድረግ ነው ብዬ አስባለሁና ሌሎቹን እያስታወስን ደግሞ ብንቀጥል ኢትዮጵያዊነት ይሄ ነው ብዬ ነው የማስበው። ስለዚህ ሁላችንም ተረዳርተን ተጋግዘን እነዚህን አካላትም ነገ ካገዝናቸው ተሰሚነታቸውም ይጨምራል፣ በሰዎች ጋር ያለው ተደራሽነት ሰፋ ይላል። ስለዚህ ልክ ዛሬ ላይ መቄዶንያ ላይ ያለውን ርብርብ እነዛም ሰዎች አገኙ ማለት በዚህ ችግር ውስጥ ሰለባ የሆኑትን ኢትዮጵያን ወገኖቻችን ረዳን ማለት ነው ያስባለውና የተቀደሰ ዓላማ ነው። ሁሉም ይህንን ዓላማ የሚደግፍ በሙሉ መጥቶ እየተዝናና መቄዶንያንም እየረዳ እንዲሳተፍ ጥሬን አቀርባለሁ። ምንም እንዳጠራጠሪ ሳይዙን ነው የምንጠብቀው እኛ 4 ብለዋል። እንግዲህ ትልቁን ዋንጫ እኛ እንወስዳለን። የክለቦቹ የራሳቸውን አስጨፋሪዎች ያመጣሉ። የየራሳቸውን አስጨፋሪዎች ያመጣሉ። እንግዲህ የቲክቶከሮች ማን ይሆናል፣ የጋዜጠኞቹ የአርቲስቶቹና የድምፃውያኖቹ እነማን ይሆናሉ የሚለው ራሱን የቻለ በደንብ በደንብ የሚያጓ ልክ ነሽ። አብረን እንዝናና፣ አብረን እንሁን። እረፍት ነው ለሰራተኛውም ለተማሪውም። የመጀመሪያው ሐሙስ ስለሆነ የጥሎ ማለፍ ውድድር ኑ 2 ነገር ይዛችሁ ነው የምትሄዱት። አንደኛው ትዝናናላችሁ፣ ማን ምርጥ ተጫዋች እንደሆነ ታውቃላችሁ። በሙያው በጣም ምርጥ የሆነ በእግር ኳስ ሌላ ድንቅ ብቃቱን የሚያሳይ እንግዲህ ታዋቂ ሰው ታያላችሁ። ከዛ በተጨማሪ ደግሞ ለመቄዶንያ ትደግፋላችሁ። ስለዚህ እዛው ሜዳ ላይ እንገናኝ ማለት ፈልጋለሁ። አመሰግናለሁ በጣም ቴንኪው።